ላችሁበት ሁሉ እግዚአብሔር በልባችሁ ይንገስ። ካለባችሁ መከራና ስቃይ ሁሉ ያድናችሁ፣ ከክፉም ማሰራር ይሰውራችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ሁሉ ያላችሁ ይህንን ምስል የምትመለከቱ የእግዚአብሔር ሰላም በሁላችሁ ላይ አድሮ ይኑር። ዛሬ የአብይ ጾም 7ኛ ሳምንት የሆነውን ኒቆዲሞስ የተባለውን ስያሜ እንመለከታለን። በቤተ ክርስቲያናችን በዚህ በ7ኛው ሰንበት ላይ ኒቆዲሞስ ተብሎ ከዮሐንስ ወንጌል ምዕራፍ 3 ላይ የሚነበበው የወንጌል ቃል እንዲህ ይላል። በመጀመሪያ ኒቆዲሞስ ተብሎ የተሰየመው ኒቆዲሞስ የተባለ ምሁረ ኦሪት የአይሁድ አለቃ ሌሊት እየሄደ ጌታን እነሆ ትምህርት እየጠየቀ ይማር የነበረ የጌታ ደቀ መዝሙር ነው። በመጨረሻም ይህን ክብሩን እግዚአብሔር አይቶለት በአርማቴም መሴፋ ከነበረው እነሆ ከዮሴፍ ጋራ ከባለጸጋው ጋራ ጌታን ለመገነዝ የበቃ ጌታን ለመንካት የበቃ ጌታን ለመዳበስ የበቃ ታላቅ ጻድቅ ነውና የዚህም ቅዱስ ሰው በረከት በሁላችን ላይ አድሮ ይኖር። ኒቆዲሞስ እሱ ነው። በዮሐንስ ወንጌል ምዕራፍ 3 ላይ አንድ ቀን ሌሊት ኒቆዲሞስ እንደለመደው ወደ ጌታ መጥቶ ሲማር እንዲህ የሚል ትምህርትን ያስተማረው። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ይሄን ትምህርት ነበር ኒቆዲሞስ የተማረው። ይሄም ሚስጥሩ እንዲህ ነው። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው። ኒቆዲሞስ አታድንቅ፣ አንተም እንደምታስበው ሰው ወደ እናቱ ማህፀን ዳግመኛ ገብቶ አይወለድም። ከመንፈስ መወለድ ማለት ግን ከውሃና ከመንፈስ መወለድ ጥምቀት ነው አለው። ዳግመኛ ልትወለዱ ያስፈልጋችኋልም ስላልኩ አታድንቅ አለው። ስለዚህ ክርስቲያኖች ከዚህ ትምህርት የምንረዳው የሰው ልጅ ሁለት ልደት አለው። በመጀመሪያ አምላካችን ሁለት ልደት እንዳለው ኢየሱስ ክርስቶስ፣ እኛም ሁለት ልደት ብቻ ነው ያለን። ኢየሱስ ክርስቶስ ሁለት ልደት ብቻ ነው ያለው። 3 የለውም፣ 1 የለውም፣ 4 የለውም። ሁለት ልደት ብቻ ነው ያለው። አንደኛ ጥንት ዘመን የማይቆጠርለት ቅድመ ዓለም ከአብ የተወለደው መወለድ ወልድ ከአብ የተወለደው መወለድ ነው። እንዲህ ማለት ግን አብ አባት በመሆኑ ልጁን ወልድን አይበልጠውም፣ ወልድም ልጅ በመሆኑ ከአብ ከአባቱ አያንስም፣ መቀዳደምም የለም። አብ ወልድ መንፈስ ቅዱስ መቀዳደም የለም፣ አንዱ ካንዱ አይበልጥም። አብርሃም ይስሐቅን በፍጥረት እንደሚያዘው በታላቅነት ይስሐቅ ያዕቆብ እንደሚያዘው በአብ በወልድ በመንፈስ ቅዱስ ዘንድ እንደሱ የለም። አብ ወልድ መንፈስ ቅዱስ ሰለስቱ ስም አሃዱ እግዚአብሔር፣ አንድ እግዚአብሔር አንድ አምላክ ነው። ግን ቅድመ ዓለም ያለ እናት ከአብ የተወለደው አንዱ ልደት ሲሆን የኢየሱስ ክርስቶስ ሁለተኛው ልደቱ ደግሞ ድህረ ዓለም እዚህ ምድር ላይ መጥቶ ከመቤታችን ከቅድስት ድንግል ማርያም የተወለደው መወለድ ነው። እሱም ያለ አባት ያለ ሕማም ነው። ያ ያለ አባት ያለ ድካም ነው። ከድንግል ሲወለድ ደግሞ ያለ ሕማም እነሆ ያለ አባት ነው። እሷን ሴቶች የሚሰማቸው ሳይሰማት፣ እሱን ሕፃናት የሚሰማቸው ሳይሰማው፣ አዎ በማይመረመር ምስጢር ተወለደ። ሁለት ልደት እሱ ነው። እኔና እናንተም ሁለት ልደት አለን። እዚሁ ወንጌል ላይ ለኒቆዲሞስ ምን ይለዋል? የምድሩን ካላመናችሁ የሰማዩን ብነግራችሁ እንዴት ታምናላችሁ? በምድር ከድንግል ማርያም መወለዴን ካላመናችሁ ከሰማይ ከአብ ዘንድ እወለዳለሁ ብላችሁ ምስጢረ ሥላሴስ እንዴት ይገባችኋል? ይላል። ስለዚህ ሁለት ልደት አለው። አንድ ቅድመ ዓለም፣ ኋላም ድህረ ዓለም። ቅድመ ዓለም ያለ እናት ያለ ድካም፣ ድህረ ዓለም ያለ አባት ያለ ሕማም። ሌላው እኔና እናንተ ሁለት ልደት አለን። ኒቆዲሞስ በተባለው በዚህ 7ኛ ሳምንት ላይ የምናየው ልደታችንን ነው። ከሥጋ የተወለደ ምንድነው? ሥጋ ነው። ከመንፈስ የተወለደ ምንድነው? መንፈስ ነው። ከሥጋ የተወለዳችሁት ከእናትና ከአባታችሁ የተወለዳችሁት ነው። ሁሉም ሰው ከእናትና ከአባቱ ተወልዷል። ይሄ ምን ልደት ይባላል? የሥጋ አባትና እናት አለን። የሥጋ ንብረት ያወርሱናል። አላፊ ጠፊ ነው። ከውሃና ከመንፈስ የምንወለደው ግን ከአብራከ መንፈስ ቅዱስ ከማህፀነ ዮርዳኖስ በ40ና በ80 የምንጠመቀው ጥምቀት ነው። እሱም ከውሃና ከመንፈስ መወለድ ነው። ይሄም የእግዚአብሔር ልጅነት ነው። አንዳንድ ሰው ካደኩ በኋላ እጠመቃለሁ ብሎ ያስባል። መርጬ አይቼ ይላል። መጀመሪያ በኦርቶዶክስ ቤተክርስቲያን የማያምን ሰው ቤተሰብ ልጅ ቢመጣ አይጠመቅም። በ40ና በ80 የሚጠመቁት የሚያምኑ የክርስቲያኖች ልጆች ናቸው። ምክንያቱም እነሱ ክርስቲያኖች ናቸው፣ ልጆቻቸውም ክርስቲያኖች ናቸው። የሚወርሱት የእናት አባታቸውን ርስት ነው። የሚመረጥ እምነት የለውም። ኤፌሶን 4:5 አንድ ጌታ፣ አንድ ጥምቀት፣ አንድ ሃይማኖት፣ ሌላ ነገር የለም።
ስለዚህ የክርስቲያን ልጅ የሆኑ ግን ይጠመቃሉ። ስለዚህ እግዚአብሔር በሰጠን በዚህ ጸጋ ወንዶች በ40 ቀን ሴቶች በ80 ቀን ጥምቀትን ያገኛሉ። በ40 ቀን ለምን እንደምንጠመቀው በ80 ቀን ለምን እንደምንጠመቀው እግዚአብሔር አዳምና ሔዋንን ኤልዳ በተባለ ምድር ፈጠራቸው። አዳምን በ40 ቀን ገነት ከተተው፣ ሔዋንን በ80 ቀን ገነት ከተታት። እኛም ወደ እግዚአብሔር መንግስት የምታገባ ጥምቀትን በ40 እና በ80 ቀናችን በተወለድን እናገኛለን። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው ወገኖቼ። ስለዚህ ይህ በኦርቶዶክስ ቤተክርስቲያናችን የሳምንት ኒቆዲሞስ ብለን ስንጠራ ሁለቱን ልደታችን እንመለከታለን። የጌታንም ሁለቱን ልደቶች እናስባለን። ይህ ክብራችን ነው። ይህ ሃይማኖታችን ነው። ይህ የተሰጠን ታላቅ ጸጋ ነው። ሌላው ግን ስጋዊ ሁሉ ከፉ፣ ስጋዊ ሁሉ ከንቱ፣ ስጋዊ ሁሉ አላፊ ነው። ስለዚህ የዚች ምድር ህይወት እጅግ አጭር መሆኗን ተገንዘቡ። ብዙ ሰው ለዚች አጭር እድሜው ሲሰርቅ፣ ሲያመነዝር፣ ሲዘሙት፣ ሲሰክር፣ ሲቅም፣ ሲያጨስ ይኖራል። እግዚአብሔር ልባችሁን ይቀድስ፣ ከክፉ ሐሳብም ያውጣችሁ። አንዳንዴ ያስቸግራችሁ ይሆናል ከዛ ለመላቀቅ፣ ግን እግዚአብሔር ይችላል። እግዚአብሔር ሁሉን ያደርጋል። ጸንታችሁ ከቆማችሁ እግዚአብሔር ይቀድሳል። መቅደስ ነሃ መቅደስ ነሻ። ስለዚህ እግዚአብሔር በውስጣችን ያድራል። ስለዚህ በውስጣችን እንዲያደርግን የስጋን አስተሳሰብ አረቀን። ሮሜ 12 ቁጥር 1 ወንድሞቼ እህቶቼ ይሄን ዓለም አትምሰሉ፣ በልባችሁ መታደስ ተለወጡ ይላል። በልብ መታደስ፣ የልብ መቀደስ፣ ይህንን ነው እግዚአብሔር የሚሻው። ስለዚህ ከስጋ የተወለደ ስጋ ነው፣ ከንቱ ነው የሚሆነው የስጋው ነገር። በመንፈስ መወለድ ግን እግዚአብሔርን ኃይል ወርሰን መንፈስ ቅዱስ አምላካችን እግዚአብሔር እኛን በክብር ቀድሶን በቀኙ እንድንቆም የሚያበቃን ነው። ሰባተኛው ሳምንት ኒቆዲሞስ ይህን የሚያሳይ ነው። ባላችሁበት ሁሉ እግዚአብሔር በልባችሁ ይንገስ፣ ካለባችሁ መከራና ስቃይ ሁሉ ያድናችሁ፣ ከክፉም ማሰራር ይሰውራችሁ። አዎ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ጌታ ሆይ ሁላችንንም ልጆችህንና ከክፉ ነገር ሰውረህ ዳግም ስትመጣ በቀኝ አቁመን።